በፍጹም ፍቅረኛ ማድረግ የሌለበት ሴት ባህሪ። አሁን ብታፈቅራትም እንኳን ውበቷ ቢማርክም እንኳን በፍጹም ፍቅረኛ ልታደርጋት የማይገባ ሴት 5 አደገኛ ባህሪያት አሉ። ወንድሜ እነዚህን ምልክቶችን ላካልክ ዋጋ የምትከፍለው በሰላምህና በስኬትህ ነው። እንዴ ናፊ ዛሬ ምን ነካሽ? ዋናው ፍቅር ነው ሌላው ትርፍ ነው የምትሉ ትኖራላችሁ። በደንብ አድርጋችሁ አዳምጡ። ወንድ ልጅ በህይወቱ በፍጹም ሊሳሳት የማይገባው ውሳኔ አብራው የምትሆን ሴትን መምረጥ ነው። ብዙ ወንዶች በውበት ወይም በስሜት ተሸንፈው ህይወታቸውን ሲኦል ከሚያደርጉ ሴቶች ጋር ይጣበቃሉ። ወንድሜ አብራህ ያለችው ሴት ወይ ትገነባሃለች ወይ ታፈርሳለች። እነዚህን 5 ነገሮች ካየህባት ግን በእርግጠኝነት መፍረስህ አይቀርም። እስከ መጨረሻው ተከታተሉ። ሰላም ውድ የናፊዳር ቲዩብ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ አዲስ ቪዲዮ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል የእኛን የሴቶች ሚስጥር ትሰማላችሁ። ቶሎ ሰብስክራይብ አድርጉ። ስኬታማ ውጤታማ የፍቅር ግንኙነት እንዲኖረን አብረን እንሰራለን። ከመጀመራችን በፊት ይሄ ቪዲዮ ለብዙ ወንድሞቻችን እንዲደርስ ላይክ አድርጉት። አላደረጋችሁ? እሺ አሁን መጀመር እንችላለን። ይህንን ሀሳብ በደንብ ለመግለጽ እንዲረዳን እስኪ አንድ ምሳሌ እንጠቀም። እንበልና አንተ መርከብ ነህ። በዚህ መርከብ ውስጥ አንድ ትንሽዬ ቀዳዳ ብትኖር መርከቡ የጊዜ ጉዳይ ነው እንጂ መስመጡ አይቀርም አይደለም። በዛ ቀዳዳ ውሃ እየገባ ይሄድና መስጠሙ የማይቀር ነገር ነው የሚሆነው። ሶ ላይፍ ላይም የምትመርጣት ሴት ወደ ህይወትህ የምታስገባት ሴት የምታሳያቸው ነገሮች በጣም ትንሽ ሊሆኑ ይችላሉ። አሁን አንተ የምታስበው ማለት ነው ይሄ ምን ችግር አለው የምትላቸው በጣም ጥቃቅን የሆኑ ነገሮች ይሆናሉ። ግን በጊዜ ሂደት እየቆየ ሲሄድ ሰላምህን፣ ስኬትህን፣ ያለህን ነገር በሙሉ የሚያሳጣህ ነው የሚሆነው። ለወንድ ልጅ በጣም ትልቅ ትርጉም አለው። ኦፍኮርስ ለሴት ልጅም አለው። በህይወታችን ወንዶችም ሆነ ሴቶች የምንመርጣቸው ወደ ህይወታችን የምናስገባቸው ሰዎች የዚህን ያህል ትልቅ ፓወር አላቸው። በጣም ትንሽ ይመስለናል፣ ግን ትልቅ የሆነ ዳሜጅን የመፍጠር አቅም አላቸው። ሶ በዚህ መልኩ ተረዳው፣ በዚህ መልኩ አስበው። እንደ ቀልድ የምናልፋቸው ነገሮች ብዙ ዋጋን ያስከፍሉናልና ቀጥሎ የምነግርህ አደገኛ የሆኑ ባህሪያት የሚታዩባትን ሴት ለፍቅር ግንኙነት የቱንም ያህል ብትወዳት፣ ያው ሰው የት እንደሚገናኝ ከማጋ በምን ሁኔታ ፍቅር እንደሚይዘው አይታወቅም። ብትወዳትም ብታፈቅራትም ግን ትቅርብህ። በደንብ አዳምጠኝ። የመጀመሪያው ክብር የሌላት ሴት ወይም ደግሞ ሌሎች ሰዎችን የማታከብር ሴት ማለት ነው። ይሄ ደግሞ አንተንም ይጨምራል። ዛሬ ላይ ያከበረች ቢመስልህ፣ ዛሬ ላይ የሆነ ቦታ የሰጠች ቢመስልህ፣ እሷ ግን እንዲሁ ማንነቷ ማለት ነው ሌሎች ሰዎችን የማታከብር ከሆነች የጊዜ ጉዳይ ነው፣ ወደ አንተ ይመጣል። አብራችሁ በምትሆኑበት ሰዓት ላይ ለሌሎች ሰዎች ያላት ክብር እንዴት ነው? ሌሎች ሰዎችን የምታይበት መንገድ፣ የምታወራበት መንገድ እንዴት ነው? አንዳንድ ጊዜ በተለይ ከውበት ጋር፣ ቆንጆ ከመሆን ጋር፣ ብዙ ሰው የሚያደንቃት ከመሆን ጋር አንዳንድ ሴቶች ላይ እንደዚህ አይነት ባህሪዎች ይመጣሉ። ከኔ ውጪ ሰው የለም የማለት፣ ሌሎች ሰዎችን የመናቅ፣ ሌሎች ሰዎችን ዲስሬስፔክት የማድረግ ነገሮች በተደጋጋሚ ይታያሉ። ተደጋጋሚ አፕሪሺዬሽን ሲኖር አለ አይደለ? ሁሉ ሰው የሚያየው፣ ሁሉ ሰው የሚስማማበት ሲሆን ጥሩ ነገር አለኝ ብሎ ከማሰብ ለሌሎች ያለ ነገር የወረደ የመሆን ነገር ይኖራል። ሁሉም ቆንጆ ሴቶች ጋር እንደዚህ ያለ ማለት አይደለም፣ ግን ያለ ስላለ ማለት ነው። እንደዚህ አይነት ሴት ከገጠመች የቱንም ያህል ብትወዳት፣ የቱንም ያህል ውበቷ ቢያሸንፍም የማይሆን ነገር ነው። ፍቅር ያለ ክብር ባዶ ነው። የቱንም ያህል አብራችሁ መጓዝ አትችሉም። አንተ ጋር ያለውን ነገር ብቻ ሳይሆን ማየት ያለብህ ከሌሎች ሰዎች ጋር ያላትን እንዴት ነው። ከአስተናጋጆች ጋር ስታወራ ሊሆን ይችላል፣ እንዲሁ ራንደምሊ ካገኛቿቸው ሰዎች ጋር ስታወራ በምን መልኩ ነው እነዛን ሰዎች ትሪት የምታደርገው የሚለውን ነገር በደንብ ማየት አለብህ። ምክንያቱም የሰዎች ትክክለኛ ማንነት የሚወጣው በገጠመኞች፣ በምታወሯቸው ከአንተ ጋር ብቻ ባላት ነገሮች ሳይሆን ከሌሎች ሰዎችም ጋር ባላት ኢንተራክሽን ነው። ሰው ጥሩ ሰው ከሆነ የሚወጣው ካፉም ጥሩ ነገር ነው አለ አይደለ? ፐርሶናሊቲያችን እኮ ይስተጋባል አይደለ? የሌለን ባህሪ እንዲሁ አይወጣም። አንተ ጋር ስትመጣ ልታስመስል ትችላለች፣ ለአንተ ጥሩ ነገር ልታሳይ ትችላለች። የሆነ ነገር ከፈለገች ከአንተ ጊዜህን ሊሆን ይችላል ዋሬቨር። ግን ከሌሎች ሰዎች ጋር የምታወራበት መንገድ ክብር የጎደለው ከሆነ፣ ክብር የሌላት ሴት ከሆነች የቱንም ያህል ብትወዳት የማይሆን ነው። ሁለተኛ ተበዳይ መሆን የምትወድ ሴት ወይም ደግሞ ቪክቲም ሜንታሊቲን የምታራምድ ሴት። ሁል ጊዜ ምንም ነገር ይፈጠር ምን እሷ ተበዳይ ናት። ሁል ጊዜ ምንም ነገር ይፈጠር ምን ሰዎች ናቸው ጥፋተኛ፣ ሌሎች ሰዎች ማለት ነው፣ ከሷ ውጪ ያሉ ሰዎች ማለት ነው። ከዚህ በፊት ከኤክሷ ጋር ብትለያይ እሱ በድሏት እንደዚህ አድርጓት ምናምን፣ ከጓደኛዋ ጋር ብትጣላ እሷ አስቀይማት እንዲህ ብላት፣ በቃ በየዋህነቷ እንትን አለ አይደለ? ሁል ጊዜ በማንኛውም አይነት ሁኔታ እንደ ተበዳይ አክት የሚያደርግ አለ አይደለ? እንደዚህ አይነት ባህሪ ያለው ሰው ለራሱ ጥፋት ለራሱ እንዴት ነው
ኃላፊነት የማይወስድ ሰው ነው። ወደድንም ጠላንም ሁላችንም ሰዎች ስህተት እንሰራለን፣ እንሳሳታለን አይደለ? ከሰዎች ጋር ያለን ሪሌሽንሺፕ የሁለታችንም ውጤት ነው። አንዳችን የምናደርገው ሌላኛውንም በቃ እየተመላለስን የሚቀጥል አይደለ? በአንዳችን አክሽን ሌላኛችን እንዲሁም ሊሆን ይችላል። በእርግጥ አንድ ሰው መጥፎ ነገር የሚያደርገው እኛ የሆነ ነገር ስላደረግን ላይሆን ይችላል እኮ። ግን ወደድንም ጠላንም የፍቅር ግንኙነት ይሁን ከሌሎች ሰዎች ጋር ባለን ሪሌሽንሺፕ አንድ ሰው ብቻ በደለኛ ሊሆን አይችልም። ትንሽም ብትሆን የራሳችን የሆነች የምናዋጣት ነገር ስላለች ማለት ነው። ሶ ሁል ጊዜ እኔ ተበዳይ ነኝ የሚል አይነት ነገር የምታራምድ ሴት ከሆነች ለመማር፣ ራሷን ለመመልከት፣ ራሷን ለማስተካከል ሬዲ አይደለችም ማለት ነው። ሰው ደግሞ ስህተት ሳይሰራ አይኖርም። ስህተት ስትሰራ ደግሞ ስህተቷን ስትነግራት በቃ እኔ እንደዚህ ስለሆንኩኝ ነው፣ እኔ እንደዚህ ሆኖ ነው፣ በቃ ሁሉም ሰው እኔ በቃ አለ አይደለ? ጭራሽ እድል የማትሰጥህ ለመወቀስ ላይክ እንዴት ነው ስህተትን ለመስማት እድል እንኳን የማትሰጥህ አይነት ነው የሚሆነው። እና ከእንደዚህ አይነት ሰው ጋር የፍቅር ግንኙነት መምራት፣ ቤተሰብ መመስረት፣ ልጆችን ማሳደግ ትንሽ አስቸጋሪ ነው። ምክንያቱም ይሄ ባህሪ እንዴት ነው አንተ ላይ ብቻ ጥፋቶችን እያመጣች በቃ በዛም አለ በዚህ አንተን ጥፋተኛ የምታደርግህ፣ አንተም ከጊዜ በኋላ ይሰለችሃል። ሁሌ ጥፋተኛ መባል እኮ የሆነ የሚፈጥርብህ ስሜት አለ። አንዳንድ ጊዜ ነገሩን አንተ እንዳላረከው ማውቀክ ነገሮችን ለማስቀጠል ብትሄድም እንኳን ይሰልችሃል። ከሆነ ጊዜ በኋላ ሳታጠፋ አጥፍተሃል መባል፣ ሁሌ ሁሉንም ነገር አንተ ሬስፖንስብል ሆነ ኃላፊነት መውሰድ ይሰለችሃል፣ ይደክመሃል። እና ያው ከሆነ ሰዓት በኋላ ጥለ መውጣት የማይቀር ነገር ነውና እንደዚህ አይነት ሴት ከሆነች ይሄ በጣም ቶክሲክ የሆነ ሪሌሽንሺፕ ነው የሚኖራችሁና አይሆንም። ሶስተኛ የገንዘብ ጥማት ያሳወራት ሴት ከሆነች ትንሽ ቃሉ ከበድ ይላል አይደለ? እውነት ለመናገር ሴት ልጅ ምቾት ትፈልጋለች። ምቾት የማይፈልግ የለም። ሁላችንም ሰዎች የተመቻቸ ነገር፣ ጥሩ ነገር ማግኘት እንፈልጋለን፣ አንጠላም። ግን አንተ ጋር ያለችው ለዛ ምቾት ከሆነ፣ አንተ ጋር ያለችው ያንተ ፍቅር የሚለካው ለሷ ኪስ ውስጥ ባለው ገንዘብ ከሆነ ተረድታችሁኛል? ምን ያህል እንደሄደ ማለት ነው። በዚህ ደረጃ አይን ያወጣ ያፈጠጠ የገንዘብ ጥማት የገንዘብ ፍቅር ያላት ከሆነ አንተን እንዳልፈለገች እያወቅ። በነገራችን ላይ ይሄ የብዙ ሰዎች ታሪክ ነው። ላይክ እንዴት ነው ሰርቶ ገንዘብ ካገኘ በኋላ የምትመጣዋን ሴት እንዴት ነው አላደለ ገንዘቤን ነው እኔን ፈልጋ የመጣችውን የሚለውን ለመለየት የመቸገር አይነት ስሜት ውስጥ የሚገቡ በጣም ብዙ ወንዶች አሉ። ሰዎች ደግሞ በነገራችን ላይ አይምሰላችሁ፣ እዚህ ጋር ያላችሁ ወንዶች ማለት ነው አይምሰላችሁ። ምንም ቢሆን ምን ትምጣ የሚለው ነገር ስለማይባችሁ ነው። ኮሜንት ላይም እንደዛ ስለምትጽፉ ነው። ገንዘብ ሲኖረኝ ትመጣለች ሴት ልጅ። ምን አይነት ሴት ናት የምትመጣው? ሰዎች መወደድ መፈለግ እንፈልጋለን። በቃ ምንም ጥያቄ የሌለው የትኛውም ቦታ ላይ ብትሆኑ እናንተን ትክክለኛ ማንነታችሁን ፈልጋ የምትመጣ ሴት ትፈልጋላችሁ። ምንም ጥያቄ የለውም። ገንዘብ ስላላችሁ የመጣች ሴት ደስታን አትሰጣችሁም። እናንተን ፈልጋ እንዳልመጣች ፊል እያረጋችሁ እያወቃችሁት እንዴት ነው ከጊዜ ደስታ ያለፈ እውነተኛ የሆነ የመወደድ የመፈለግ ስሜት አይሰማችሁም። እና ያንን እየተራባችሁ ያንን እየተጠማችሁ በቃ ሞር እየፈለጋችሁ ነው የምትሄዱት። እና ፕሊዝ ይሄ ቀላል ነገር አድርጋችሁ እንዳታዩት። ትምጣ ችግር የለውም ገንዘብ ሲኖረኝ ምናምን የሚባሉ ነገሮችን አትጠቀሙ። እውነተኛ ማንነታችሁን ትክክለኛ ማንነታችሁን ይዛችሁ መወደድ እንደምትችሉ ሀብታምም ሆናችሁ በመንገድ ላይ ያላችሁ እየለፋችሁ እየጣራችሁም ያላችሁ ብትሆኑ ማለት ነው ሁል ጊዜ ቫልዩ ማድረግ ያለባችሁ እናንተን ፈልጋ የምትመጣ ሴት፣ እናንተ ጋር ያለውን ምቾት እናንተ ጋር ያለውን አላደለ የገንዘብ ነገር ሳይሆን እናንተን ፈልጋ የምትመጣ ሴትን መፈለግና በዛ ደረጃ ነገሮችን ማመዛዘን ይኖርባችኋል። የገንዘብ ጥማት ያላት ሴት ያስታውቃል እኮ አንዳንድ ጊዜ እናንተም እያወቃችሁት ፊል እያረጋችሁት ምን ችግር አለው ብላችሁ የምታልፏቸው ነገሮች ይኖራሉና ፕሊስ ይሄንን እንደቀላል አትዩት። የገንዘብ ጥማት ያላት ሴት ገንዘብን እንዴት ነው አይደለ የበዛ የገንዘብ ፍቅር ያላት ሴት ከሆነች ምንም ጥያቄ የለውም የተሻለ ሲገኝ መሄዷም አይቀር ነው። የምትሰጣችሁም እውነተኛ የሆነ ፍቅር አይደለም። ያንን በማጣት ያንን በመራብ ደግሞ ሌላ ስቃይ ሌላ ነገር ጥሩ ያልሆነ ስሜት ይጠብቃችኋል ማለት ነው። ፕሊስ እዚህ ላይ የሆነ ቁርጠኛ መሆን ያስፈልጋል። እናንተን ብላ የምትመጣ ሴት ላይ እየዘጋችሁ ነው ማለት ነው፣ መንገድ እየዘጋችሁ ነው። ፕሊስ ይሄ ሲጀመር ከበታችነት ስሜት አላደለ እኔ ባለኝ ነገር ባለኝ ማንነት አልወደድም የሆነ ነገር አድርጌ ገንዘብ ሰርቼ የሆነ አይነት ካራክተር ሲኖረኝ እዛኔ ትምጣ አይነት ነውና ምንም የማይሰራ ነገር ነው። አይምሰላችሁ ብዬ ነው። ብዙዎቻችሁ የሚሰራ ስለሚመስላችሁ ማለት ነው። ስለዚህ ገንዘብን ብላ የምትመጣ የበዛ የገንዘብ ፍቅር ያላት ሴት ከሆነች የቱንም ያህል ብትወዳት የቱንም ያህል መልኳ ውበቷ ቢያሸንፍህ እሷም ላንተ ተመሳሳይ ነገር እንዳላት ብታስብም
ይቅርብህ፣ የማይሆን ነገር ነው። አራተኛ ሚስጥር የማትጠብቅ። ሚስጥር ሲባል ያንተንና የሷን ሚስጥር። እንግዲህ የፍቅር ግንኙነት ላይ መነገር የሚገባቸው ነገሮች አሉ፣ መደበቅ የሚገባቸው ነገሮች ደግሞ አሉ። ያንተና የሷ ነገር፣ ያንተና የሷ የጋራ የሆነ ሚስጥር መኖር አለበት። የትኛውም ግንኙነት ላይ እነዚህ ነገሮች ያስፈልጋሉ። እነዚህ ሚስጥሮች የማትጠብቅ ይልቁኑ የእናንተን ሚስጥር ገመና የሆኑ ነገሮች እያወጣች ለሌሎች ሰዎች የምትናገር ከሆነ አልበሰለችም ማለት ነው። እውነት ለመናገር ማቹርድ አልሆነችም ማለት ነው። የሚነገር ነገር አለ፣ የማይነገር ነገር አለ። ተረድታችሁኛል? የፍቅር ግንኙነት ላይ ብዙ ነገሮች ፕራይቬት መሆን ያለባቸው ነገሮች አሉ። በአንተና በእሷ መሀል መቅረት ያለባቸው ዲቴይሎች አሉ። እነዛ ነገሮች እየሄደች የምታወራ ከሆነ እነዛ ነገሮች በአንተና በእሷ መካከል የሚቀሩ ሳይሆኑ ብዙ ሰዎች የሚያውቋቸው ብዙ ሰዎች የሰሟቸው ነገሮች ከሆኑ ማቹርድ አልሆነችም ማለት ነው። ወይ እስክትበስል ድረስ ማቹርድ እስክትሆን ድረስ ጠብቅ፣ አለበለዚያም ደግሞ ይቅርብ። ምክንያቱም ፕራይቬሲ በጣም ወሳኝ ነገር ነው። ያንተና የእሷ ሚስጥር፣ ያንተና የእሷ ገመና የሚባል ነገር መኖር አለበት። ከዛ በኋላ ላይም ወደ ትዳር ስታድጉ ወደ ቤተሰብ ወደ ሌሎች ሰዎች እየሄደ በመሀል ጣልቃ የሚገቡ ሰዎችን የሚያበዛ በመሀል ሀሳብ አስተያየት የሚሰጡ ሰዎችን የሚያበዛ የእሷ የብቻ ሀሳብ ሳይሆን የእነዚህ ሰዎች ሁሉ ሀሳብ መጥቶ አንተ ጋር የሚያርፍ መሆኑን ማወቅ አለብህ እዚህ ላይ ማለት ነው። ሶ የትኛው ፓርት ይነገራል፣ የትኛው ፓርት አይነገርም፣ በእኔና ባንቺ መቅረት አለበት የሚለውን በግልጽ ማውራትና የራስ የሆነ ነገር መኖር የግድ ያስፈልጋል። ይሄ ስላችሁ ሁሉ ነገር ድብቅብቅ ይሁን ማለት አይደለም፣ ግን ለምን ሚስጥር የሚባል ነገር መኖር አለበት እኮ። የግል የሚባል ነገር መኖር አለበት። በእናንተ ብቻ የሚቀር አንተ የምታውቀው እሷም የምታውቀው የሁለታችሁ ብቻ የሆነ ነገር መኖር አለበት። ሁሉ ነገር ተሄዶ አይነገርም። ይሄ ያለመብሰል ምልክት ነው። አምስተኛና በመጨረሻ ደረጃ ለዚህ ቪዲዮ ማለት ነው ያስቀመጥኩላችሁ ደግሞ ድራማ የምትወድ ሴት ናት። ይሄ በጣም አደገኛ ባህሪ ነው። ድራማ የምትወድ ሴት ማለት ምን ማለት መሰላችሁ? ላይክ እንዴት ነው ትንሿን ነገር በጣም አግንና በቃ እንዴት እንደዚህ ታረጋለህ፣ እንዴት እንደዚህ ይሆናል በቃ እንዴት ልበላችሁ፣ ድራማ አለ ድራማ መስራት። በቃ ፊልሞች ላይ ካያችሁ የተለያዩ ድራማዎች ላይ የሆኑ የሚጋነኑ ፓርቶች አሉ። ሆነ ተብለው ሰዎችን አቴንሽን ለመያዝ ዲፕ የሆኑ ኢሞሽኖችን ለመግለጽ በጣም የሚጋነኑ ክፍሎች አሉ። ህይወት ላይ ግን እንደዛ አይደለም አይደለ? ነገሮች ሀፕን ያደርጋሉ። በስሜት መጎዳት አለ፣ የሚደብረን ፓርት አለ። ግን ኤቭሪ ታይም ድራማ የለም አይደለ? በቃ ዛሬ የሚሆነ ምክንያት ፈልጋ ማኩረፍ፣ መጣላት፣ ምን ማለት አቴንሽን ከዛ መፈለግ፣ ነገም ደግሞ እንደዛ የሆነ አለ አይደለ? ሁሉ ጊዜ በቃ የሆነ ምክንያት ሰበብ እየፈለገች ካንተ ጋር የሆነ አይነት ኮንቨርሴሽኖችን አድርጋ አንተ መልሰክ እንድታናግራት እንድትታረቃት የሆኑ ነገሮች እንድታደርግ የምትጠብቃል አይደለ? በቃ ሁሌ ድራማ የማይጠፋው ሁሌ መነጋገር የማይጠፋው አይነት ድራማ ላይ እንዳለው ማለት ነው። ሁሌ የሆነ ድራማ ካያችሁ ተከታታይ የሆነ ድራማ ካለ በቃ በዛ ፓርት የሆነ የሚያስጨንቅ ውጥረት ውስጥ የሚከት ነገር ይፈጠራል አይደለ? ኔክስት ታይምም እንደዛ። ለምን ሁልጊዜ እንድናየው ማለት ነው። ድራማውን ቀጣይነት ያለው ፓርት ከሆነ ሁልጊዜ እንድናየው በዛ ፓርት የሆነ የሚያንጠለጥል የሆነ ግጭት የሚፈጥር ነገር ወይም መኖር አለበት አይደለ? ሶ ህይወት ላይ ግን እንደዛ አይደለም አይደለ? ስሙዝ ሆኖ መጓዝ ያለበት ነገሮች አሉ። ከስንት አንዴ ደግሞ አለመግባባት ጸብ ሲፈጠር እንደዛ ይሆናል እንጂ ሁል ጊዜ ኤቭሪ ታይም ኤቭሪ ዴይ ድራማ የምትፈጥር አይነት ከሆነች ከባድ ነው ማለት ነው። ሶ እነዚህ ነገሮች 5 ነገሮች ማለት ነው የነገርኳችሁን በመነጋገር አውርታችሁ ማስተካከል የምትችሉ ካልሆነ ወይም መስተካከል ካልቻለ ከእንደዚህ አይነት ሰው ጋር ከእንደዚህ አይነት ሴት ጋር ያለህ የፍቅር ግንኙነት ቶክሲክ ነው የሚሆነው። ለአንተም የማይሆን ለእሷም የማይሆን ማለት ነው። ሶ ፕሊስ እነዚህን ካየህባት ውሳኔ መወሰን ይኖርብሃል ማለት ነው። እንደ ቀላል እንደ ቀልድ የሚታዩ አይደሉም። በጣም አደገኛ የሆኑ ቅድም እንደነገርኳችሁ ምሳሌ ቀስ በቀስ የሚገድሉ ቀስ በቀስ የሚያሰጥሙ ነገሮች ናቸው እና ትልቅ ትኩረት ሰጥታችሁ አስቡበት ለማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ከነዚህ ከ5 ባህሪያቶች ውስጥ እናንተ በፍጹም የማትታገሱት የትኛው ነው? ኮሜንት ላይ ሀሳባችሁን አስቀምጡልኝ። እዚህ ድረስ መታችሁ ቪዲዮን ካያችሁት ወዳችሁታል ማለት ነው። ላይክ ሳያደርጉ መውጣት የተከለከለ ነው። ሁላችሁም ላይክ አድርጉት። አደረጋችሁ? እሺ፣ በጣም አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ በሆነ አዲስ ቪዲዮ እንገናኛለን። እስከዛው ግን ናፊዳር ቲዩብን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ። ብዙ የኛን የሴቶች ሚስጥሮች ትሰማላችሁ። በቅርቡ ደግሞ 100,000 ሰብስክራይበር እንገባለን። ሶ የዚህ ትልቅ ጉዞ አካል ሁኑ። በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። ቻው